ይሄንን እኮ አገኘ ነው ሄለን ሂጂ ኢትዮጵያ አገኘ ነው ወይ ሀሪፍ ልጅ ነው ሸበላ ነው በጣም አስገቢ እስቲ ኪዶ ላስግባ መንገድ ላይ ቂው 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 እያልን እየሄድን ማለት ነው። ከዛ ኤልሻዳይ ላይ ከዛ አላውቅም ብለዋለሁ አላውቅም ዴኔ ነኝ እንዴ ሳታውቂው እኔ በፊት እኮ አይቼው አላውቅም። እንደዚህ ኮመንት ላይ ምናምን ነው እንጂ ላይቡን አይቼ አላውቅም። ኧረ አሁን ቁጭ ብዬ ነው የማየው ላይቡን። ሀይ ዲኒ አመለጣቸው ስሜኔ ዋክ እያደረግኩኝ ማለት ነው። መአት ሆነው ይሄዳሉ እና ሳያት እንዲህ እቺ ልጅ አውቃታለሁ መጣልኝ ኤልሻዳይ ስላ ዞር አለች እና ከዛ ደነገጠች። ከዛ kept walking away ሄድኩኝ just walked away። ወንዶቹ ምናምን ደግሞ ነበሩ። እሺ ወንዶቹ ማለት ነው አፈጠጡ ሊዳ ሴት አይቶ አቁም እንደው እየጥየላቸው ሄድኩኝ። ኮስተር አሉብን። ነገሩ ሩቅ ለሩቅ ነበረን እኮ ተላልፈን ነበር እና ፕሮሰስ አደረግኩኝ። ላይክ ማነች የሆነ ማቀው ፊት ነው አድና ነው ኤግዛክትሊ who she was እና ፕሮሰስ ካረኩት በኋላ ኤልሻዳይ መጣችልኝ ማለት ከዛ ዞር አልኩና ኤልሻዳይ አልኳት ማለት ነው። ተላልፈናል እኮ ሚስተር ሪካርድ ከዛ እኮ አንተዋወቅም እዚህ ቲክቶክ ላይ ነው መጀመሪያ ከመቅዲ ጋር ነበረ የምንተዋወቀው መጀመሪያ ሎንግ ታይም አጎ ድሮ ነው። እኔ አሁን ፊት ግን አይቻልም። ፊቴን ብታዩም አታውቂውም። ለነገሩ ጎስት ስለሆንኩ አላስታውቅም። እኔ ፊቱን እና ባናና ቤት አይቼዋለሁ። እኔ አይቻልም። አዎ ላይ በፊት በቪዲዮ ነው የሚገባው። አዎ ገስት ይገባ ነበረ እና ባናና ቤት እኔ ድሮ እኮ ነው ከመቅዲ ጋር ምን የዛሬ 3-4 ዓመት ነው ኮመንት ላይ የምናወራ የነበረው እና በቃ ዲኤንኤ ሲለኝ በቃ ወዲያው ነው ይመጣልኝ። ግን ዲኤንኤ እሱ ደግሞ የሚገርምሽ ማለት ነው ሙሌ ጋር ነበርን ባህር ዳር ማለት ነው። እናንተም እዛ ነበራችሁ መሰለኝ። እኛ ግን አንድ ቀን ያደር ነው እኛ። ሙሌ ማን ነው? የኩሪፍቱ ባለቤት ነው። እኛም የመጨረሻ ቀን ነው ያገኘነው። የመጨረሻ ቀን እኛም ሞላን ያገኘነው። አይ በቃ ላይ እኛ ደግሞ ማለት ነው ወደ እንትን ነበር እየሄድን የነበረው ሌላ ሀገር ነበር አደወነ ዲስክሎዝ ሌላ ሀገር ነበር እየሄድን የነበረው እና በቃ like we're family መግባት አለባችሁ ተብለን we stopped one day። ከዛ እናንተ እዛ እንደነበራችሁ አውቃለሁ እዛው ግቢ ውስጥ ማለት ነው። እና I guess you guys were doing something ምናምን ነገር አለ ብቻ የሆነ ቀረጻ ምናምን አለ። አዎ ቪዲዮ እየሰራን ነበረ። እንደዛ ምናምን አለን ብቻ anyway አንድ ቀን አደርን ከዛ ወጣን። ወይ በእናትህ ባህር ዳር መቆየት ነበረብን። ገን ነበረኛም ግን ለስራ ነበር የሄድነው እና like ታጅበን ምናምን ስለነበረ ኮምፎርታብል አይደለም። ይሄ እንደፈለግሽ ከሰው ጋር መገናኘት የፈለግሽበት መሄድ ምናምን አቺን ታጅበን ነበር የሄድነው። ስለዚህ በጣም ስለሚከብድ ብዙም እንትን አላለም። ትንሽ ብትቆይ ጥሩ ነበረ። ሄሎ እንዴት ነሽ? አሁን ይልቅ አሪፍ ነገር ሰርቼላችኋለሁ ለሶሻል ሚዲያ ምናምን እስቲ በደንብ እናወራበታለን። ከኔ ሄለን ጋር ትንሽ ባለፈው እንትን ብዬላችኋለሁ። ከቴዲ ሐዋሳ ጋር አንድ ቀን በደንብ እናወራበታለን ይሄን ጉዳይ። ሄለን የምትፈልጊ ከሆነ ይክንካም እሺ። ሼር አድርጊልኝ ብያለሁ እኮ በባለፈው ፕሮግራም። እኔ ምን እንዳከልኩ ብታይ እሷ እንደዚህ ኮንፈረንስ አስብኝ ነኝ ፍሬሽ አለው እንጂ በጣም 73 ኪሎ ነው የገባሁት። አንተ ባክ ወሬኛ ማርያም መስከረ ምንድነው? አርፋችሁ ጾሙም እናንተ በዚህ በጾም ጊዜ ወፈርኩ። አሁን እኔ ጾም ባጥንት ይቀረው ማቼ ጾም ነኝ አልጾምንም እኮ መጾም አለባችሁ እንዴ? ባህር ዳር እኮ ያወፍራል። ምን ላይ ምን እንደሆነ አላውቅም ግን ያወፍራል ባህር ዳር። አሁን ይልቅ ምን ታደርጋላችሁ መሰላችሁ? ለማማት ማለት ነው 3ቱን ቀን አትሊስት ላለመብላት ሞክሩ። አትሊስት ሶስቱን ቀን ሐሙስ፣ አርብ፣ ቅዳሜ ላለመብላት ሞክሩ። እሱ በደንብ ያስተካክላችኋል። የእውነት የምሬን እኮ ነው። በጣም ነው የሚያስተካክላችሁ 3 ቀን ካልበላችሁ። እስቲ እንደው ወንድ ናችሁ እስቲ እናንተ አሚን ሴት ናችሁ እስቲ እናንተ። እኔማ እኮ ጾሚ ነኝ እኮ እየጾምኩኝ ነው። እነሱ ይጠጣችሁ እናቴ ትሙት እኔ እኮ ጾመኛ ነኝ። ኪዲ ምንም ታዲያ ከሳሹ
አረ ከስቻለሁ፣ በአጥንቴ ቀርቻለሁ። አጥንቴ ቀርቻለሁ። የአንቺ አጥንት እንትን ነው እንዴ? ቀንሻለሁ የተወሰነ፣ ግን ያን ያክል አይደለም። ጾሙ አልሰራልኝም። ያን ያክል አይደለም፣ ትንሽ ቀንሰሻል ማርያም። ኖ የምር ግን እናንተ በቃ ላይ ለጤንነት ላይ ጭንቅላታችሁ ክሊር እንዲያደርግ በጣም ብዙ ነገር የምትፈልጉ ከሆነ ይህንን ይልቅ እንትን ተጠቀሙበት። ይህን አጋጣሚ ተጠቀሙበት። 3ቱን ቀን ማለት ነው። ሐሙስ፣ አርብ፣ ቅዳሜ ካልበላችሁ ከዛ በኋላ ታዩታላችሁ እንትኑን ማለት አድቫንቴጁን። እኔ በጣም ነው ማድረገው እንደዛ። 3 ቀን ጾም ውሃ ብቻ ነው የምትጠጡት። ሌላ ነገር የመጀመሪያ ቀን ውሃ አይጠጣም እንደውም። ከዛ በኋላ ውሃ መጠጣት ትችላላችሁ። 3 ቀን የምትጾሙ ከሆነ በስማም የመጨረሻ ነው የሚገርማችሁ የምር። አይ መጾም አለባቸው፣ ግድ ነው ኪድዬ፣ ግድ ነው ገባሽ? እንጾማለን እንዴ? እኔ ችግር የለውም። እኔ ሁሌ ማማት ሲሆን ሁሌ ሳምንቱን ሙሉ ከሰኞ ጀምሬ አልበላም። ከሰኞ እስከ እሑድ ማለት ነው። ማለት እስከ 9 ሰዓት ነው የምትጾመው ወይስ አበላም? እንደውም ምግብ የሚባል ነገር አልበላም። እንደውም ከሰኞ ጀምሬ እስከ እሑድ ድረስ ማለት ነው። እንዴት አይረበም? እንዴት ትችዋለሽ? በቃ ላይ እሱ አይደል እንዴ? ቆጆሬ ነው ወይስ ቆብበይ? ምንድን ነው ከሰኞ ጀምሬ እስከ እሑድ ድረስ አልበላም ምንም ነገር። 5 ቀን ነው የማትበላው? ዴኔ 7 ቀን በምን ሂሳብ እንዴ? እኔ 14 ቀን አድርጌያለሁ። ባለፈው ሳሳያችሁ ትዝ አይልሽም? ውሃ እየጠጣ ነው። ዋተር ፋስቲንግ የሚባለው ማለት ነው። ዋተር ፋስቲንግ ፔሩ 14 ቀን ስጾም በእንትን ነበር የጾምኩት፣ በኮኮናት ውሃ። ኮኮናቱን አስወርደዋለሁ፣ ውሃው ከፈትና ይወጣል። ውሃውን እየጠጣው 14 ቀን ቆይቻለሁ። አም ሲሪየስ አስዌር ፒፕል ካን ስቴይ ፎር ላይክ 40 ዴይስ ምናምን በውሃ ብቻ። ኢት ኢዝ ፖሲብል። በጣም ይቻላል። ግን የሚገርማችሁ ማለት ነው የምር ይህንን በሲሪየስ የምትወስዱት ከሆነ ዋተር ፋስት የምታደርጉ ከሆነ ሰውነታችሁ ውስጥ ያለው በሽታ በአጠቃላይ እንትን ሪጁቭኔት ያደርጋል። ዲስ ኢዝ ኖት አ ጆክ፣ ዲስ ኢዝ ሲሪየስ ሳይንቲፊክ የሆነ እንትን ነው ማወራላችሁ ማለት ነው። እና ላይክ ሰውነታችሁ ላይ ያለ ፕላኮች፣ ሰውነታችሁ ላይ ያለ ስፔሻሊ ሆርሞናል ኢምባላንስ ካለ፣ የተለያየ አይነት ኮምፕሊኬሽን የሚኖር ከሆነ ሰውነታችሁ ራሱን ሪሴት ያደርጋል። 3 ቀን ይፈጅበታል ሰውነታችን ሪሴት ለማድረግ ማለት ነው። ስፔሻሊ አሁን ብዙ ጊዜ ሰውነታችን ላይ ያለ ችግር ሴሎቻችን ላይ ማለት ነው። ምንድነው ጥቅሙ? አሁን ሳምንት ሳትበላ ውሃ ይጠጣ ምንድነው? ምን ያደርጋል መሰለሽ? ሰውነታችን እንትን ያደርጋል፣ ስቴም ሴል የሚባል ነገር ፕሮዱስ ያደርጋል። ከቦን ሜሮ ስቴም ሴል የሚባል ነገር ፕሮዱስ ያደርጋል። ያ ስቴም ሴል ማለት ምን ማለት ነው? እያንዳንዱ ሰውነታችን ላይ ያሉ ሴሎችን ሪፕሌስ ማድረግ የሚችል ነው ስቴም ሴል። ስቴም ሴል ማለት አሁን ለምሳሌ ፕላዘንታ የህፃን ልጅ ሲሰራ ማለት ነው በስቴም ሴል ነው የሚሰራው። ኦኬ ፕላዘንታ አሁን ስቴም ሴል አለው እና በጣም ቤኔፊሻል አለው ይባላል፣ ሰምታችሁ ከሆነ ማለት ነው። ሴም ቲንግ እኛም ፕሮዲውስ እናደርጋለን throughout our life። ግን the problem is ምግብ ስለምንበላ every 8 to 12 hours ይፈጃል አንድ ምግብ የበላ ነው ፕሮሰስ ሆኖ እስኪያልቅ ድረስ ማለት ነው። ሰውነታችን በጣም ቢዚ ነው እሱን ፕሮሰስ ለማድረግ። አንዱ ሳያልቅ ሌላ ጨምሩበት አላችሁ፣ አንዱ ሳያልቅ ሌላ ጨምሩ። 24/7 our body literally work ምግቡን ፕሮሰስ ሲያደርግ ማለት ነው። ብሬክ የምትሰጡት ከሆነ ምንድነው የሚያደርገው? ስቴም ሴል ዩቲላይዝ ማድረግ ይጀምራል ማለት ነው። ሰውነታችን ውስጥ የተጎዱ ሴሎችን በስቴም ሴል እንትን ማድረግ ይጀምራል ማለት ነው። ሪፕሌስ ማድረግ ይጀምራል ማለት ነው። ይሄ የተበላሹ ነገሮችን በቃ ላይ ኢምባላንስ የሆነ መጥፎ ነገር ምናምን ሪጁቭኔት ያደርጋል ሰውነታችን ማለት ነው። ምግብ ስናቆም ምግብ ግን ዝም ብለን የምንበላ ከሆነ ሰውነታችን ምግቡን ፕሮሰስ በማድረግ ምግብ በበላ አይደለም እንዴ? አሁን እኔ ብዙ ጊዜ ምግብ አልበላም፣ እተኛለሁ እንቅልፍ። ሜታቦሊዝም ነው አሜን ኢትስ ሆርሞን አት ዘ ኤንድ ኦፍ ዘ ዴይ ሜታቦሊዝም የታይሮይድ ነገር ነው፣ ሆርሞን ነው። ኦኬ ያ ሆርሞን ደግሞ ቴክኒካሊ ምንድነው? ኢትስ ሚነራልስ ኤንድ ቫይታሚንስ ነው። ሆርሞን ማለት ኢትስ ላይክ አ ሞለኪውል ነገር ነው፣ ላይክ ኬሚካል ነው ሆርሞን ማለት። ያንን ደግሞ ፕሮዲውስ ላይክ ኬሚስትሪ የምታውቁ ከሆነ ማለት ያ ነገር እንዲሰራ ምንድነው የሚያደርገው? ቫይታሚንስ ኤንድ ቬጅታብልስ ማለት ነው፣ ሚነራልስ ማለት ነው። ያንን በተገቢ ሁኔታ ማናገኝ ከሆነ ኖ ሲሪየስሊ ዲስ ኢዝ ቬሪ ሲሪየስ። የሰጠው እኮ ለቤቱ እየከፈልኩ ለኤልሱ ሰጧት፣ ለኪዱ ሰጠው ብዬ
እና ኤኒዌይ የምትጾሙ ከሆነ ማለት ነው በጣም ብዙ ነገር ነው ሰውነታችሁ ላይ በጣም ፊታችሁን ያነጻል። አሁን ብዙ ጊዜ ሴቶች የሆርሞናል ይሄ ኤስትሮጅን ቴስታስትሮን አለመመጣጠን ፒሲኦኤስ የሚባል ነገር አለ። በጣም በጣም ብዙ ሴቶች ያለባቸው ማለት ነው። ይሄ የሚያነጫነጫችሁ ነገር ምናምና ይሄ ከሆርሞናል ኢምባላንስ የሚመጣ ነው። ለምንድን ነው የምንበላቸው ምግቦች ባላንስ የሆነ ሚነራልና ቫይታሚንስ ስለሌላቸው በስነስርዓት ሰውነታችን እነኛ ነገሮች ማግኘት ስለማይችል ምንድን ነው የሚሆነው? በቃ ላይ ዲስራፕት ይሆናል ሆርሞናችን ማለት ነው። ሆርሞናችሁ ማለት ነው። ምግብን ግን በማቆም ማለት ነው በጣም ብዙ ነገር ማስተካከል ትችላላችሁ። በጣም ብዙ ነገር። ችግሩ ምንድነው? ኦልሬዲ ከሱም ስለሆነ ለእናንተ ምግብ መብላት ሰውነታችሁ ባስለመዳችሁት ጊዜ ስለሚጠይቃችሁ የራባችሁ ይመስላችኋል። ዩዥሊ ግን የሚያውቅ የተማረ ሰው ብትጠይቁ ረሃብ ማለት ሰውነታችሁ ሪፔር ማድረግ ሲጀምር ነው ረሃብ ስሜት የሚሰማችሁ። ዩዥሊ ልክ ሰውነታችን ራሱን መጠገን በሚጀምርበት ጊዜ የሚሰማን ስሜት ረሃብ ስሜት ነው። ከዛ ልክ መጠገን ሊጀምር ሲል ምግብ እንበላበታለን። ያኔ ምን ይሆናል? ሰውነታችን ፎከሱን ምግቡን ፕሮሰስ ወደ ማድረግ ላይ እንትን ዳይቨርት ያደርጋል ማለት ነው። So like you guys really need to be careful on this. በጣም እንትን ማለት ትችላላችሁ። What type of water do you recommend እያሉ ነው? ኮኮናት ነው እንደገና ማለት ነው። ወተሩን ደግሞ የሆነ ጨው ምናምን አለ አይደለም የሚጨመር እሱን እንትን ለማድረግ ለውልሽ እሱን ኤሌክትሮላይት ለማድረግ ነው ጨው የሚጨመረው። ዩዥሊ ጨው ማለት ኮንዳክተር ነው የኤሌክትሪክ። እኛ ሰውነታችን ኤሌክትሪካል ነው። ኦኬ እያንዳንዱ ነርቫችን ኮሚኒኬት የሚያደርገው በኤሌክትሪክ ሲስተም ነው። ሰው ጨው በምንጨምርበት ጊዜ ኤሌክትሮላይት እናደርገዋለን። ሶ which means ኤሌክትሪሲቲ ሞር ፍሎ ማድረግ ይችላል ማለት ነው። እኔ ፐርሰናሊ I don't do that. Because usually ጨው ማለት ሶዲየም ክሎራይድ ነው ሶ ያ ማለት አንድ የኬሚካል እንትን ነው የምናደርግበት ሰውነታችን ላይ ማለት ነው። አንድ ኬሚካል ጭነት ነው የምናደርግበት። ሌላው ነገር ምንም ሳይኖረን ሌላ ሚነራል ምናምን ሳይኖረን ሶዲየም ክሎራይድ ብቻ በምናደርግበት ጊዜ ጭነት ነው የሚሆነው ማለት ነው። ያ ደግሞ ጥሩ አይደለም። ምክንያቱም እያንዳንዱ ሚነራልስ ሲንተሳይዝ የሚያደርጉት በሌላ ሚነራል። አሁን ለምሳሌ ካልሽየም ሲንተሳይዝ ለማድረግ ቫይታሚን ዲ ያስፈልጋል። ቫይታሚን ዲ ሳይኖር ዝም ብለን ካልሽየም ብንወስድ ካልሽየም ዲፖዚት ነው የሚሆነው እና በጣም መጥፎ ነው የሚሆነው። ባላንስ መሆን አለበት። ስለዚህ እኔ ንጹህ ውሃ ደግሞ ስትጠጡ ማለት ነው ፕሊዝ ዱ ናት ድሪንክ ዲስ ባትል ዋተር። ይሄ በፕላስቲክ ውሃ አትጠጡ። በጣም የመጨረሻ ባይ ዘ ዌይ መርዝ ማለት ነው። ስፔሻሊ ይሄ ኢትዮጵያ ውስጥ ያለው ውሃ በጣም በቺፕ የቻይና ፕላስቲክ ስለሆነ ባትል የሚደረገው ፀሐይና ሙቀት በሚነካው ጊዜ ውሃ ውስጥ ይቀልጣል። ያ ፕላስቲክ በጣም መጥፎ ነው። በጣም እና ከቻላችሁ የምንጭ ውሃ ካገኛችሁ ንጹህ የዝናብ ውሃ እሱን የምታገኙ ከሆነ በዛ ነው እንትን ማድረግ መጾም ያለባችሁ እንጂ ይሄ በሚሸጥ ይሄ በሃይላንድ ውሃ በጭራሽ እንዳትጾሙ። That is very detrimental. Anyway, እየደበራችሁ ነው። ሌላ ጊዜ የሚፈልግ እንደዚህ የሃይላንድ ውሃ መጥፎ ነው ማለት ነው። I would not support that. የምንጭ ውሃ ካገኛችሁ የምንጭ ጸበል የምታገኙ ከሆነ the best is ጸበል the best። እሺ የምንጭ ውሃ ትልክልኛለሽ? እቺ ቆይ ዲኤንኤ ሶ the best way ይሄ ፋስት ለማድረግ is water fasting ወይስ ሌላ እንትን አለው? water fasting is the best። ይኸውልሽ to lose weight ብቻ ሳይሆን ቤኔፊቱ በጣም ብዙ ነው። especially when it comes to ጤናሽን ለመጠበቅ እድሜሽ ደግሞ ማለት ነው። እድሜሽ ቶሎ እንዳታረጂ፣ ሰውነትሽ እንዳይገረጅፍ፣ ይሄ ፊትሽ ማለት ነው። ፊትሽ ራሱ ላይክ ሴሎችሽ የፊትሽ ላይ ያለው የቆዳ ሴልሽ ራሱ ማለት ነው በጣም በምትበሉበት ጊዜ እየገረጀፈ ነው የሚሄደው እና በጣም ነው የሚጠቅመው መጾም ማለት ነው። ሪጁቪኔት ማለት ነው። አንተ አሁን የምንጭ ውሃ ነው የምንጠጣው? ያ እኔ ዝናብ ውሃ እያጠራቀምኩ ጠጣለሁ፣ የምንጭ ውሃ ጠጣለሁ። ያ እንዴ ችግር የለውም። ተጠራቅሞ የተቀመጠ ሲሆን ላይክ ብዙ ጊዜ ሲቀመጥ ችግር የለውም። ምን ችግር አለ እንዴ? ግን የምታስቀምጡበት አሁን ኢትዮጵያውን አይታችሁ ከሆነ በእንትን ምንድነው የሚባለ ይቆራሰማል። ውሃ ተቆራስሞ ነው የሚጠጣው እና በጋን ወይንም እንስራ ውስጥ እንትን ምንድነው የሚባለው በወይራ ይታጠንና ከዛ በኋላ እሱ በቃ በጣም አሪፍ ነው።
በጣም የፈለግሽው ጊዜ መጠጣት ትችላለሽ። እና ሌላ ደግሞ ምንድነው የሚሉት ኤንሸንት አባቶቻችን ማለት ውሃ ስትቀጂ እንትን አታደርጊውም፣ ላይክ እንደዚህ ላይክ ቀስ ብለሽ ነው የምትቀጁ ማለት ነው። እንትን እንዳይል ላይክ ውስጡ ያለው ሞሊኪውል እርስ በርስ እንዳይመታታ ማለት this is serious by the way. a lot of people እንትን pay attention አያደርጉትም እንጂ because ውሃ ነው የኛ ማንነታችን ውሃ ነው። ላይክ more than 90% molecular level ከሄድን cellular level ከሄድን more than 90% የኛ ባዲ ውሃ ነው። ሶ የምንጠጣው ውሃ በጣም ዲስራፕትድ የሆነ ውሃ ስለሆነ አስተሳሰባችንን ሁሉ ያበላሸዋል። የሚገርመው ጭንቅላታችን more than 80% of it is water. ሜሞሪ ራሱ ሪቴን ማድረግ ይችላል። ውሃ ሜሞሪ ይይዛል። ውሃ ልክ እንደ ፍላሽ ድራይቭ ሜሞሪ መያዝ ይችላል ውሃ። እና ውሃው ጥሩ ካልሆነ ሰውነታችን ውስጥ ሜሞሪያችን ራሱ ጥሩ አይሆንም። this is serious የሆነ ነገር ነው by the way. እና ላይክ የምትጠጡትን ውሃ በጣም መጠንቀቅ አለባችሁ ማለት ነው። እኔ ፐርሰናሊ ላይክ አገር ቤት ሲሆን ጸበል ነው እያስመጣው የምጠጣው። ስለምጾምም በጣም በቃ ጸበሉ በጣም የመጨረሻ አሪፍ ነው የሚሆነው ማለት ነው። ከተቻለ ደግሞ አይ ሴቶች ጠይቁ ጥያቄ እያልኳቸው ነው። ከተቻለ ደግሞ ገጠር ከተማ ውስጥ አዶን ሬኮመንድ አላረግም ሲኦቱ እንትን ምናምን